የፍትህ ዘርፉ ከለውጡ በፊት ከ8 ዓመታት በፊት መሰረታዊ የሚባሉ ችግሮች የነበሩበት ስለነበረ ባለፉት 8 ዓመታት የሰራናቸውን ሪፎርም በሁለት ከፍለን ልናያቸው እንችላለን። የመጀመሪያው ልክ ሪፎርሙን ተከትሎ የፍትህ ዘርፉ ላይ ዋና ዋና የሚባሉ እንቅፋቶችን በመለየት ለዛ ምላሽ መስጠት ነበር። ከዚህ በዋናነት ተጠቃሽ የሆኑት ጉዳዮች አጠቃላይ የዲሞክራሲ ስርዓቱን ለማጠናከርና የፍትህ ዘርፉን ደግሞ ለማጠናከር የተሰሩ ሰፊ የሆኑ የህግ ማሻሻያዎች ናቸው። የነዚህ የህግ ማሻሻያዎች ዋና ዓላማ ህገ መንግስታዊነትን ለማጠናከር ህገ መንግስታዊነታቸው ጥያቄ የሚነሳባቸውና የዜጎችን መብቶች ያለአግባብ ያጣበቡ የሚባሉ ዘርፎችን በመለየት የተደረጉ የህግ ማሻሻያዎች ናቸው። እነዚህ የህግ ማሻሻያዎች መደረጋቸው ለመብቶች ጥበቃ አጠቃላይ ለህገ መንግስቱ ደግሞ ያለውን የማክበርና የማስከበር ስርዓቱን በማጠናከር ትልቅ ፋይዳ ያመጡ የህግ ማሻሻያዎች ናቸው። የህግ ማሻሻያዎችን ተከትሎ እነዚህን ህጎች ሙሉ ለሙሉ ለመፈጸም እንዲያስችል ተቋማትን የማጠናከርና የመገንባት ስራ ተሰርቷል። ባለፉት ዓመታት ትልቅ ለውጥ ከመጣባቸው ዘርፎች መካከል የፍትህ ዘርፉ፣ የሰላምና ጸጥታ ዘርፍ ላይ ያሉ ተቋማትን ጠንካራ እንዲሆኑ ማድረግ። ምክንያቱም ስለ ህግ የበላይነት ስናስብ ይሄን ለማስፈጸም የሚችሉ የሀገርን ደህንነት መጠበቅ የሚችሉ የህግ ስርዓቱን ማስፈጸም የሚችሉ ተቋማት እንዲገነቡ እነዚህ ተቋማት ከአደረጃጀት ከአሰራር ጀምሮ አጠቃላይ እሳቤና እይታቸው በህገ መንግስቱ የተቃኘ እንዲሆን ሰፊ ስራዎች ተሰርተዋል። እነዚህ ስራዎች በ2-3 ዓመት ከተገበሩ በኋላ አጠቃላይ እንደ ሀገር እየተገበርን ያለ ነው የ10 ዓመት መሪ እቅዱም ላይ በፍትህ ዘርፉ የህግ የበላይነትን ለማረጋገጥ ህገ መንግስታዊ ስርዓቱን ለማጠናከር በሚል ደግሞ ሰፋፊ እቅዶች ተይዘው ሲሰሩ ቆይተዋል። በእነዚህ የተገኙትን ዋና ዋና የሚባሉ ስኬቶችን ዞር ብለን ብንመለከት የመጀመሪያው ፍትህ ተደራሽነት ላይ የተሰሩ ስራዎች ናቸው። ይሄ በተለይ በሀገራችን የፍትህ ተደራሽነትን ለማስፋት በጣም ብዙ ጥረቶች ተደርገዋል። ሆኖም ግን አንዱ ትልቁ በሀገራችን የህግ ስርዓት እንደ ክፍተት ይታይ የነበረው መደበኛ የምንለው የመንግስት የፍትህ ስርዓት በትይዩነት ለማህበረሰባችን ለህዝባችን ትልቅ ቦታ የሚሰጣቸው የባህላዊ የግጭት መፍቻ ስርዓቶች የህግ እውቅና አልተሰጣቸውም ነበረ። በዚህ በሪፎርም ዓመታት አንዱ ትልቅ ጥፋት የመጣበት ነገር እነዚህ የህግ ስርዓቶች እውቅና አግኝተው ስራ እንዲሰሩ ማድረግ ነው። ቀደም ብሎ በኦሮሚያ ክልል የተገበረውን ስራ ተከትሎ በሌሎችም ክልሎች ተመሳሳይ የህግ እውቅና እንዲሰጥ ምናልባት ባለፉት በርካታ 10 ዓመታት በጣም ትልቅ የሚባል የህግ ሪፎርም ተደርጓል። ይህን ተከትሎ አሁን ባለንበት ሁኔታ የ8 ክልሎችና ድሬዳዋ ከተማ አስተዳደር ይህንን የህግ እውቅና ሰጥተው እየሰሩ ይገኛሉ። ይሄ ለሀገራችን የፍትህ ተደራሽነት በጣም ትልቅ ፋይዳ ያለው ነው። ለምን ብንል እነዚህ ስርዓቶች ከፍተኛ ቅቡልነት ያላቸው ለብዙ ዓመታት ከአባቶቻችን ሲወርድ ሲዋረዱ የመጡ ስለሆኑ አንድ ሰው በየትኛውም ጉዳይ ግጭት ቢያጋጥመው የፍትህ ጥያቄ ቢኖረው በቀላሉ ማግኘት የሚችልበት ስለዚህ አክሰሲቢሊቲ የምንለውን ተደራሽነትን በሚረዳው ቋንቋ ብቻ ሳይሆን ባህሉ የኔ በሚለው ስርዓት መዳኘት እንዲችል ያደረጉ ናቸው። ስለዚህ ይሄ አንደኛው በጣም ትልቅ ሪፎርም የመጣበት ስራ ነው። ከፍትህ ተደራሽነት በትይዩነት ደግሞ መደበኛ የምንለው የመንግስት የፍትህ ስርዓቱንም ቅልጥፍናና ውጤታማነት ማሳደግም ላይ በጣም ሰፋፊ ስራዎች ተሰርተዋል። ለምሳሌ የወንጀል ፍትህ አስተዳደርን ብንመለከት የወንጀል ምርመራና ክስ ስርዓቱ በተሻለ ሂደት ዘመናዊ በሆኑ ስርዓቶች ተደግፎ እንዲሰራ ተደርጓል። ይህንም ተከትሎ የቅልጥፍና መለኪያዎቻችንን በሙሉ ብንመለከት አንድ ወንጀል ጥቆማ መጥቶ ክስ እስከሚመሰረት ውሳኔ እስኪሰጥ ድረስ ያለውን ጊዜ ገደብ በጣም የማሳጠር ስራዎች ተሰርተዋል። በፍትሐ ብሔር ፍትህ አስተዳደር የፍትሐ ብሔር ፍትህ አስተዳደር ስንል የፍትህ ሚኒስቴር አንዱ ሌላው ትልቁ ኃላፊነት የመንግስትና የህዝብን ፍትሐ ብሔራዊ ጥቅም ማስጠበቅ ነው። ይሄን ለማድረግ በተለይ የፌዴራል መንግስት አስፈጻሚ አካላት የህግ ክፍሎች እንዲጠናከሩ ሰፊ ስራዎችን ስንሰራ ቆይተናል። ውሎች አስተዳደር ላይ የመንግስትን ንብረት ለመጠበቅ ተጋላጭነት የሚያመጡ ጉዳዮች ላይ በተለይ ዋና ዋና የሚባሉ ውሎችን የምናይበትን መንገድ ኔጎሽት የሚደረግበትን መንገድ ማጠናከር እንዲሁም ደግሞ ሜጋ ፕሮጀክቶች ዋና ዋና የሚባሉት ፕሮጀክቶች ኔጎሽት ሲደረጉ በባለሙያዎች ታግዞ የሀገርን የህዝብን ጥቅም በጠበቀ መልኩ እንዲተገበር ተደርጓል። ከዚህ በትይዩነት ደግሞ ለሀገር ላይ ክስ ሲመጣ ዓለም አቀፍ የሆኑ ክሶችንም በውጤታማነት መከላከል ላይ የተሰሩ ስራዎች ከነዚህ መካከል ተጠቃሽ ናቸው። ሌላኛው ከወንጀል ከፍትሐ ብሔር ፍትህ በተጨማሪ የአስተዳደር ፍትህ ነው። ይሄኛውም በተመሳሳይ ለረጅም ጊዜ በሀገራችን የህግ ስርዓት ትልቅ ክፍተት የነበረበትና አስተዳደር ፍትህን በተማከለ መልኩ ለመምራት አስቸጋሪ የነበረበት ሁኔታ ነው። በመጀመሪያዎቹ ዓመታት ከተደረጉት የህግ ሪፎርሞች መካከል የአስተዳደር ስነ ስርዓት ህግ መውጣቱ ነው። ይሄ ህግ በጣም ትልቅ ፋይዳ ያለው ነው። ለምንድን ነው? አንደኛው
የህግ አወጣጥ ሂደቱ ህዝብን ያሳተፈ መሆኑን ለማረጋገጥ አዲስ መሰረት የጣለ ነው። ቀደም ብሎ ህጎች ሲወጡ አንድ አስፈጻሚ አካል ህጉን ያረቃል፣ ወደ እንዲጸድቅ ያደርጋል፣ ይተገብራል። በዚህ ሂደት ሁሉ ላይ ጠቅላላ ህዝቡን እንዲሁም ደግሞ የሚመለከታቸው ባለድርሻ አካላት በአግባቡ የተሳተፉበት የተመካከሩበት መሆኑን ይሄ እንግዲህ ለህጎች ጥራት ያለው ፋይዳ ከፍተኛ ነው። ስለዚህ በዚህ ላይ የተሰራ ስራ አለ። እንዲሁም ደግሞ መመሪያዎችን፣ አዋጆችና ደንቦች በአዋጅ የሚወጡ ስለሆነ ለሁሉም ህዝብ ተደራሽ ናቸው። ቀደም ብሎ ግን ከለውጡ በፊት ለምሳሌ መመሪያዎችን እያንዳንዱ ተቋም በየአመቱ በጣም ብዙ መመሪያዎች ያወጣል። እነዚህ መመሪያዎች ተደራሽም አልነበሩም። በመመሪያው ላይ የተካተተው የሰውን መብትና ግዴታ የሚያስቀምጡ ነገሮችን ለማግኘት እንኳን ከባድ የሆነበትን አሰራር በመሰረታዊነት በመቀየር መመሪያዎችም ልክ እንደ አዋጆችና እንደ ደንቦች ውይይት ተደርጎባቸው እንዲወጡ ከወጡ በኋላ ደግሞ ለሁሉም ሰው ተደራሽ እንዲሆን በድረገጾች ተደራሽ እንዲሆኑ ተደርጓል። ስለዚህ ይሄ አስተዳደር ፍትህን ለማረጋገጥ ትልቅ አስተዋጽኦ አድርጓል። ከዚህ በትይዩነት ደግሞ የፍትህ ሚኒስቴርም መንግስት አስፈጻሚ አካላት በተሰጣቸው ህግና መመሪያ መሰረት እየሰሩ ነው ወይ የሚለውን ቋሚ ክትትል እያደረገ እየተገበረ ይገኛል። ይሄ እንግዲህ አጠቃላይ ባለፉት 8 ዓመታት የነበሩ ዋና ዋና ለውጦች በዚህ መልኩ የምናያቸው ናቸው። በ9 ወራት ደግሞ ያለፉትን 9 ወራት ስንገመግም ፍትህ ሚኒስቴር ተጠሪ ተቋማቱ ከክልሎችም ጋር ያለውን ስራ አይተን ነበር። በዚህ ላይ 2018 በጣም ትልልቅ ውጤቶች የተመዘገበበት አመት ነው። እንደ ፍትህ ዘርፍ ዋና ዋናዎቹን ለመጥቀስ የመጀመሪያው የአዲስ የፍትህ ስትራቴጂ አውጥተን የተገበርንበት አመት ነው። የ10 አመቱን መሪ እቅድ ከ2013 ጀምሮ የምንተገበረውን ዞር ብለን አይተን 2017 ላይ የ5 አመት አፈጻጸም የጨረስንበት አመት ስለሆነ በ5 አመታት ምን አሳካን፣ ምን ጥንካሬና ጉድለት ነበር የሚለውን መነሻ በማድረግ በጣም ሰፊ ውይይት ተደርጎበት ከ2018 እስከ 2022 ያለውን የፍትህ ዘርፍ በተለይም ደግሞ የፍትህ ሚኒስቴርን ስራ የምንመራበት ለፍትህ አዲስ መሰረት መጣል በሚል አዲስ ስትራቴጂ ወደ ስራ አስገብተናል። ይህን ተከትሎ በዚህ አመት ትልቅ ውጤቶችን እያስመዘገብን እንገኛለን። አንደኛው በወንጀል ፍትህ አስተዳደሩ ላይ የመጣ ለውጥ ነው። በዚህ ስትራቴጂ ዳሰሳችን አንዱ ያየነው ነገር ምንድን ነበረ? የወንጀል ምርመራና ክስ ስርዓታችንን ስናይ አብዛኛው በጥቆማ ላይ የተመሰረተ ነው። ግን ቅድመ ጥቆማ ላይ ፕሮአክቲቭ ኢንቨስቲጌሽን የምንለውን ማስፋት አለብን በሚል በዚህ አመት ከፌዴራል ፖሊስ ጋር ከአዲስ አበባ ፖሊስ ጋር በሰፊው እየሰራን ነው። በዚህም በተለይ ለሀገር ደህንነት ስጋት የሆኑ ለህዝብ ደህንነት ስጋት የሆኑ ጉዳዮችን በመለየት ጥቆማን ሳንጠብቅ አጠቃላይ እንደ መንግስት ያለንን መረጃ መሰረት በማድረግ ሰፋፊ ምርመራዎች ተሰርተዋል። በዚህም በ2018 በጀት አመት በሰው የመነገድ ወንጀል ሂውማን ትራፊኪንግ ላይ በጣም ትልልቅ የሚባሉ መዛግብት አሁን በክስ ሂደት ላይ ያሉ አሉ። ሁለተኛው የፍትሐብሔር ፍትህ ላይ የተገኘ ውጤት ነው። ይሄ ቅድም እንዳነሳ ነው በተለይ የፌዴራል መንግስቱ ተቋማት በሚሰሯቸው በውል ምርመራ በውል ኔጎሽዬሽን ሂደት ጥንቃቄ ማድረግ ብቻ ሳይሆን ከዛ አልፎ የሚመጣ ተጠያቂነት ካለ እሱንም በተገቢነት መከላከል ነው። እዚህ ላይ እንደ ፍትህ ሚኒስቴር በዓለም አቀፍ የአርቢትሬሽን መድረኮች ላይ በኮሜርሻል ኢንቨስትመንት የሚመጡ ክሶችን መመከት ላይ ስንሰራ ቆይተናል። በዚህ አመት በተለይም ባለፈው 3 ወር በክርክር ላይ ከነበሩ ጉዳዮች መካከል አንደኛው የ350 ሚሊዮን ዶላር ተጠያቂነት ለሀገር ይዞ የመጣ ጉዳይ ነበር። እሱን በጣም በተገቢ ሁኔታ መመከት በመቻሉ ከሀገርን ከኃላፊነት ሙሉ ለሙሉ ነጻ መባል ችለናል። ይህ ብቻ ሳይሆን ደግሞ ለዚህ ክርክር ሂደት ያወጣነውንም ወጪ ወደ 4 ሚሊዮን ዶላር የሚሆን የከሰሰው አካል እንዲከፍል የተወሰነበት ነው። ይሄ በጣም ትልቅ ድል ነው ለኢትዮጵያ ብቻ ሳይሆን ለአፍሪካ። ሶስተኛው የባህላዊ የግጭት መፍቻ ስርዓቶች ላይ የተደረገው ነው። ይሄ ባለፉት አመታት ስንሰራው ቆይተን በተለይ በዚህ አመት ግን እስከ 2017 በጀት አመት 5 ክልሎች ነበር ይሄንን ህግ አውጥተው ለባህላዊ ግጭት መፍቻ ስርዓቶች እውቅና የሰጡት። በዚህ አመት ወደ 8 ክልሎችና 1 ከተማ አስተዳደር ደርሰናል። ይሄን ሰፊ የሆነ ልምድ መሰረት በማድረግ አህጉር አቀፍ የሆነ ኮንፈረንስ አዘጋጅተናል በዚህ በ3 ወር ውስጥ። በዚህም ከ20 በላይ ሀገሮች ተገኝተው በሌሎች አፍሪካ ሀገሮች ያሉትን ልምድ ለማየት እንዲሁም እንደ ሀገር የሰራነውን ትልቅ ውጤት ለማስተዋወቅም እድል ሰጥቶናል። ሌሎች ሀገሮች ቀደም ብለው የጀመሩ ሀገሮች አሉ፣ ከነሱም አይተናል። ግን እንደ ኢትዮጵያ ደግሞ ባለፉት የሪፎርም አመታት ለሀገር በቀል እውቀቶች የተሰጠውን ልዩ ቦታ በሚያሳይ መልኩ እነዚህ እውቅናዎች መሰጠታቸው ለፍትህ ተደራሽነት ሌሎችም ሀገሮች አስተማሪ የሆነ ስራን መስራት ተችሏል ማለት ነው። የመጨረሻው ቅንጅትና ትብብር ላይ የተሰራው ስራ ነው። ባለፉት አመታት እነዚህን ውጤቶች ለማምጣት አንዱ ትልቅ ለውጥ የመጣበት ጉዳይ
በፌዴራል ደረጃ የሚገኙ ፍትህ ተቋማት መካከልና በፌዴራልና በክልሎች ያሉ የፍትህ ተቋማት ቅንጅትን ማጠናከር ነው። ምክንያቱም የፍትህ ስራው እርስ በርሱ በጣም የተሳሰረ ነው። ፖሊስ፣ አቃቢ ህግ፣ ፍርድ ቤት፣ ማረሚያ ቤት ጋር የሚሰራው ስራ የሁሉንም አጠቃላይ ዘርፉን ኢምፓክት ያደርጋል። ስለዚህ በየተቋማቱ የተተከበሩ በጣም መሰረታዊ የሆኑ ሪፎርሞች ለውጦች እንዳሉ ሆነው ይህን ግን በተሻለ ውጤታማነት ለመተግበር የ3 ዓመት የትራንስፎርሜሽን እቅድ አውጥተን ተግብረናል። በዚህም ምክንያት ነው እነዚህን ያልናቸውን ለውጦች ማምጣት የቻልነው። በዚህ ዓመት ደግሞ በ2018 በጀት ዓመት አንድ እየሰራን ያለ ነው ካለፉት 3 ዓመታት የተማርነውን አይተንና ለሚቀጥሉት ዓመታት ደግሞ የጋራ ስራዎቻችን ላይ ያተኮረ የተሻለ የቅንጅት ስርዓት እየዘረጋ እንገኛለን።